እውነተኛውን ትምህርት የሚያገኙት ከምንድነው? ከቅዱሱ ከእግዚአብሔር ቃል የተማሩ ሆኑ ነው። በአብርሃም ጊዜ የተጻፈ ነገር የለም። እግዚአብሔር ያስተማረውን ነበር ቀጥታ ያስተምር የነበረው። በእኛ ዘመን ግን የተጻፈና እግዚአብሔር ለኛ የሰጠን ሕያው የሆነ የማይለወጥ የማይንቀሳቀስ የጸና የእግዚአብሔር ቃል አለን። ይህንን ቃል በቤተሰቦቻችን ውስጥ ልናስተምር ይገባል። ውጤቱን ማየት እንችላለን። የአብርሃምን ልጁን በጽድቅና በትክክለኛ መንገድ የመምራት ውጤትን የምናየው ይስሐቅ ላይ ነው። ይስሐቅ እጅግ በጣም መንፈሳዊ የሆነ ሰው ነበረ። ብዙ ሰዎች ስለ ይስሐቅ አይሰብኩም። ይስሐቅ እግዚአብሔርን የሚፈራ እግዚአብሔርን የሚያከብር በትክክለኛ መንገድ የሄደ የእግዚአብሔር ሰው ነበረ። 1-3 ነገሮችን ብቻ እስኪ ስለ ይስሐቅ ልንገራችሁ። አብርሃም ምን ያህል ልጁ ላይ ተጽዕኖ እንደፈጠረ 3 ነገሮችን ልንገር። ይስሐቅ ካገባ በኋላ ርብቃን ሚስቱ መካን በሆነችበት ጊዜ ወደ እግዚአብሔር ጸልዮ እግዚአብሔርም ልጅ ሰጠው። እንዲህ ነው የሚለን መጽሐፍ ቅዱስ ላይ። ይስሐቅም ስለ ሚስቱ ወደ እግዚአብሔር ጸለየ ይላል። መካን ነበረችና እግዚአብሔርም ተለመነው፣ ሚስቱም ጸነሰች ብሎ ይናገራል። ምንድነው ያደረገው ይስሐቅ? ወዴትም አልሄደም። ከአባቱ የተማረው እውነት አለና ያደረገው ነገር ምንድነው? እግዚአብሔር ልጅ እንዲሰጠው ወደ እግዚአብሔር ነበር የጸለየው። እግዚአብሔርም ሚስቱ እንድትጸንስና ልጆችን እግዚአብሔር ለይስሐቅ ሰጠው። ሌላው ይስሐቅ በሚኖርበት ምድር ራብ በሆነበት ጊዜ እግዚአብሔር ወደ ግብፅ አትውረድ፣ በዚህ በፍልስጤማውያን ምድር በጌራ ተቀመጥ ባለው ጊዜ እግዚአብሔርን ታዘዘ። እግዚአብሔር አድርግ ያለውን ነገር አደረገ። ይስሐቅም እግዚአብሔር እንደተናገረው በጌራ ተቀመጠ ይላል። አብርሃም አባቱ ያቀው የነበረውን አብርሃም አባቱ በጽድቅና በእውነት እየተመላለሰ እሱንም ያስተምረው የነበረው ከአባቱ የወረሰው ነገር ስላለ ከቤተሰቡ የወረሳቸው ነገሮች ስላሉ ያንን ነገር ወደ ተግባር ሲተረጉመው ነው የምንመለከተው። እግዚአብሔርን ታዞ እዛው ተቀመጠ። የሚገርማችሁ ነገር መሰላችሁ? እግዚአብሔርን ስንታዘዝ ለልጆቻችን የእግዚአብሔርን ቃል በሚገባ ስናስተምር ልጆቻችንም ራሳቸውን ከቻሉ በኋላ የራሳቸውን ቤት ከመሰረቱ በኋላ እግዚአብሔርን በሚታዘዙበት ጽድቅና ትክክል የሆነውን ነገር በሚያደርጉበት ጊዜ የሰማዩን ነገር ብቻ ሳይሆን የምድሩንም ነገር አትረፍርፎ እንደሚሰጣቸው ከዚህ መመልከት እንችላለን። ከይስሐቅ ሕይወት ውስጥ ይስሐቅም በዚያች ምድር ዘርን ዘራ፣ በዚያችም ዓመት 100 እጥፍን አገኘ ይላል። ተቀመጥ በተባለበት ቦታ ላይ እኮ ነው። ስለታዘዘ እግዚአብሔርን ስለታዘዘ እግዚአብሔርም ባረከው፣ ባለጠጋ ሰውም ሆነ፣ እጅግም እስኪበለጽግ ድረስ እየጨመረም ይበዛ ነበር ይላል ዘፍጥረት ምዕራፍ 26 ቁጥር 12 ላይ። ይስሐቅም እጅግ ባለጠጋ ሆነ፣ እግዚአብሔርም በጣም በብዙ ባረከው። በየት ቦታ ላይ እግዚአብሔር ተቀመጥ ሲለው አይ እዚህ ከወኮ ብዘራ እዚህ ጋር እኮ እንዲህ ቢል አላለም። እግዚአብሔር ያለውን ነገር ስለታዘዘ። ይሄን ከማን የወረሰው? ከአባቱ ከአብርሃም ነው። ሌላው ስለ ይስሐቅ በሶስተኛ እንድናይ የምፈልገው ነገር ምንድነው? ይስሐቅ እርሱ የሚያገኘውን በረከት እንኳን የሚቃወሙ ሰዎች ሲያጋጥሙት ከመጣላት ይልቅ መፍትሄ የሚፈልግ ታላቅ የእግዚአብሔር ሰው ነበረ። ይስሐቅ እና የሱ ጋር አብረው የሚሰሩት ሰራተኞች ጉድጓድ ይቆፍሩ ነበር። ጉድጓዱን ይደፍኑባቸው ነበር። ከዛ በኋላ ሲጣሉ ይስሐቅ ምንም አይልም፣ ሌላ ቦታ እየሄደ ይቆፍር ነበር። አሁንም ያንን መተው የኛ ነው ሲሉት አሁንም ሌላ ዘፍጥረት ምዕራፍ 26 ላይ ይህን ታሪክ እናገኘዋለን ሙሉውን። ሌላ ቦታ ሄዶ ይቆፍር ነበር። ከዚያም እልፍ ብሎ ይላል ዘፍጥረት ምዕራፍ 26 ቁጥር 22 ላይ ከዚያም እልፍ ብሎ ሌላ ጉድጓድ አስቆፈረ። ስለ እርሷም አልተጣሉትም። ስሟንም ርሆቦት ብሎ ጠራት። አሁን እግዚአብሔር አሰፋን፣ በምድርም እናደርጋለን እንበዛለን ብሎ ይናገራል። በቃ አሁን እግዚአብሔር አበዛ። ርሆቦት ማለት አሁን እግዚአብሔር አሰፋን፣ በምድርም እንበዛለን ይላል። አብርሃም እግዚአብሔር የተናገረው ነገር በአብርሃም ሕይወት ውስጥ ሲሆን ነው የምንመለከተው። አብርሃም ዘር ታላቅና ብርቱ ሕዝብ ይሆናል፣ በእርሱም አማካኝነት ምድር ላይ ያሉ ሕዝቦች ሁሉ ይባረካሉ። አብርሃም ግን ምን ሲያደርግ? ቅንና ትክክል የሆነውን ነገር በማድረግ የእግዚአብሔር መንገድ እንዲጠበቁ ልጆቹን፣ ቤተሰቦቹን
በመምከር ይመራቸው ዘንድ እኔ እርሱን መርጫለሁ። ልጆቹም ይህንን ካደረጉ እኔም ለአብርሃም የሰጠሁት የተስፋ ቃል ሁሉ እፈጽማለሁ ይላል። ልጁ ምን ያደርግ ነበረ? ከአባቱ የወረሰውን አባቱ ያስተማረውን በቤት ውስጥ የተማረውን በቃል የተማረውን በተግባር አባቱ ያስተማረውን ነገር በሙሉ ያደርግ የነበረ የእግዚአብሔር ሰው ነበረ። ክብር ሁሉ ለኢየሱስ ይሁን።